በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 23 በዚህች ቀን ቅድስት መሪና ሰማዕት ሆነች። የዚችም ቅድስት የአባቷ ስም ዳኬዎስ ነበረ። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበረ። ያን ጊዜ ንጉሡም ከሃዲው ዳኬዎስ ነበረ። 5 ዓመትም በሆናት ጊዜ እናቷ ሞተች። አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ የሆነ የሃይማኖት ትምህርትን ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተ። ከዚህም በኋላ ሰዎች የሰማዕታትን ተጋድሏቸውንና መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረ። በሰማዕትነት መሞትንም ፈልጋ ሄደች። በዚያን ጊዜም ከሃዲ መኮንን ወደዚያች ሀገር ደረሰ። እርሷንም አይቶ ወደ እርሷ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜም መሪና ነው አለችው። ደምግባቷንና ለሃይዋንም አይቶ መታገስ ተሳነ። እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችው፣ የረከሱ አማልክቶቹንም ረገመች። ያን ጊዜም በብረት ዘንጎች ይደበድቧት ዘንድ ደሟ እንደ ውሃ እስኪፈስ ሕዋሳቷን ይቆራርጡ ዘንድ አዘዘ። ያን የመላእክት አለቃ ያን ጊዜም ወደ ጌታ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳናት። ሁለተኛም ወደ ወህኒ ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን ሰማዕታትንና የጻድቃንን ማደሪያዎች አሳይቶ ወደ ቦታዋ መለሳት። በማግስቱም ስጋዋን በመጋዝ እንዲሰነጥቁ ጎኖቿንም እንዲሰነጣጥቁና በእስር ቤት እንዲጥሏት አዘዘ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤቱ ውስጥም ቁማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜም እጆቿን በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርንም አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹም በጉልበቶቹ ላይ ተጨብጠው ነበረ። ፊቷንም በመስቀል ምልክት አማትባ በራሱ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜም ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ሆይ የመንፈስ ቅዱስን የጸጋ አረቦን ተቀብለሻልና ደስ ይበልሽ። በማግስቱም መኮንኑ ልብሷን አራቁተው ዘቅዝቀው ሰቅለው እንዲያቃጥሏት ደግሞም ውሃ ካፈሉበት ጋን ውስጥ እንዲጨምሯት አዘዘ። በውስጡም ሁና ስትጸልይ ከሰማይ ርግብ መጣ። በአፉም ውስጥ የወርቅ አክሊል ነበረ። ማሰሪያዋንም ፈቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ አጠመቃት። እግዚአብሔርንም እያመሰገነች ከውሃ ውስጥ ወጣች። መኮንኑም እንደ ዳነች ባየ ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ወደ ሰማዕትነቱ ቦታም በደረሰች ጊዜ ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያውንም ለሚያደርግ ገድሏንም ለሚጽፍ ወይም ለሚያነበውና ለሚሰማው ኃጢአቱን እንዲያስተሰርይለት ለእርሷም እርሱን እንዲሰጣት ቃል ኪዳን ሰጣት። ከዚህም በኋላ ራሷን በሰይፍ ቆረጡ። ከእርሷም ብዙ ተአምር ተገለጠ። እውራን አይተዋልና፣ አንካሶች በትክክል ሄደዋልና፣ ደንቆሮችም ሰምተዋልና፣ ዲዳዎችም ተናግረዋልና፣ ቁጥር የሌላቸው ብዙ ሰዎችም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት መሪና ጸሎት ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙ አሜን። በዚህችም ቀን ከቀጰዶቅያ አገር ለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበረ። ጌታችን ኢየሱስ ክርስቶስ ስለ ዓለም ደህንነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ በእርሱ ላይ የፈለጉትን ያደርጉ ዘንድ ለአመፀኞች ፈቅዶላቸው ነበር። ይህም ለንጊኖስ ጌታን ይሰቅሉት ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ ነበረ። በመስቀል ላይ ከሞተ በኋላ ጌታችንን የቀኝ ጎኑን ወጋው፣ ከጎኑም ደምና ውሃ ፈሰሰ። ይህንንም አይቶ እጅግ አደነቀ። ከዚህም በፊት ፀሐይ እንደጨለመ፣ ጨረቃ ደም እንደሆነ፣ አለቱም እንደተሰነጠቀ፣ ሙታንም እንደተነሱ አይቶ ነበረ። ጌታችንም በተነሳ ጊዜ ስለ ትንሣኤው የሆነውን ሰምቶ ይህን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያው ጴጥሮስንም ላከለት። እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መሰቀሉ፣ ስለ መሞቱ፣ ስለ መነሳቱ፣ ስለ እርገቱም ትንቢት እንደተናገሩ ነገረው። እርሱም ከቅድስት ድንግል በሥጋ ተወልዶ ዓለምን ለማዳን የመጣ
የሕያው እግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜም በቅዱስ ጴጥሮስ ቃል አመነ። የምድራዊ ንጉሥ አገልግሎትንም ትቶ ወደ ቀጰዶቅያ ሄደ። በውስጧም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንደ ሐዋርያት ሰበከ። አይሁድም በጠላትነት ተነሱበት፣ በመሳፍንትም ዘንድ ከሰሱት። በላዩም የሐሰት ምስክር አስነሱበት። ስለዚህም ራሱን በሰይፍ አስቆረጡት። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የአብጥልማዎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።